ፎቶ የላከሽልን አለ የሷ ማለት የዛኔ ደህና ነበረች ማለት ከዛ ቤት ከቀየረች በኋላ መጨረሻ ጠፋች ማለት ከዛ ከጠፋች ግን አይ ብር ይመለስልህ ወንድሜ ጠፍታለች እሷ ቤቷን ቀይራ ጠፍታለች ስለዚህ መመለስ አለበት ብሩ አል ነው ማለት ነው እሺ በጣም ከዛ እንደዛ ስለው ግን አይ እስኪ ስንት ብር ነው መመለስ አለበት ብሩ ቃል የገባችልን ልጅ ክዳን ጠፍታለች ስትለው ስንት ብር ነበር መመለስ አለበት ያልከው ሙሉ ብር ወይስ የቪዛ ሙሉ ብር ነው ምክንያቱም የኛ ስህተት ነው ምክንያቱም እሷ ይዛኔ ጠፋች በእኛ ነው እንጂ እሷ ያቅማይ ምክንያት ስለዚህ ሙሉ ብር ነው መመለስ ያለበት በጣም ጥሩ እሱ ጋር ያዘደኝ አዘነው ሙሉ ብር ይመለስልህ ብሎ ጠይቆሃል አላለኝም ራሱ ይመሰክራል እንዳትዋሽ ነው ይመለስ ብሎ ስላልክ ነው እኮ ቅድም የቪዛ ተቆርጦ ራስህ ይመለስልህ አላልከኝ ብለኸኛል አዲስ አበባ እያለሁ ነው አይደለም የቪዛ ይቆረጥ ባል ያልኩ በኋላ ከሰሚራ ጋር ተነጋግራችሁ እያለ ስትሰዳደቡ የዛኔ ነው እንጂ እንደዛ ያልኩ ከፊትማ እንደዛ አላልኩም ሀብታሙ ከላከል በኋላ የትኬት አስገባ ስንል እምቢ ስትል ነው እንደዛ ያለ የትኬት አስገባ እኛ ቆርጠን እንላከል ስንለው እንጂ ቪዛ ይቆረጥ አንድ ያዳምጪኝ አሁን ልጁ በሚያወራበት መንገድ አላምንበትም ምክንያቱም ሐቁን እውነቱን ያወራ እንነጋገር እኔ አላውቀውም የአንድ ሰፈር ልጅ መሆኑ ያወቁት ራሱ አሁን ሚዲያ ላይ ሰው ነው እየደወለ ያገረ ልጅ እኮ ነው ከዚህም ቦታ ነው ምናምን ያለ ያሳወቀ ግን ማለት ነው እሺ ልጅ እኔ አላውቀውም ራሱ ያገናኘች ልጅ ደግሞ ታቻለች አስገቡ እያለች ነው አስገባል በማየት መንገድ ልጅ ደግሞ ስሟ ማን ነው ዜድ ሰላም ጎንደሬዋ ታች ላይ ሰላም ጎንደሬዋ ጻፊ ነዛ ታሪኩ ይወጣልሃል ጥሩ ነው እኔ እኮ የተማረው ሶፊዬ ሰላም ጎንደሬዋን አስገቢያት ፕሊዝ ደግሞ በግምጤ እንትን ምለው ባንቺ ማቀርበው ነጠላ ይሄን ያንሳልኝ በደንብ ያንሳ ነጥሩ ነው የቀጠም ነጠላውን አንሳው አባትየው ከዚህ እኮ አይ ወይ ያለችሽ ነው ልጅቷ አስገቢያት አው አስገቧት ሞዴሬተሮች ፕሊዝ ኮሜንቱ በጣም ስለሚሮጥ ላያት አልቻልኩም ሰላምን አስገቧት ሰላም ጎንደሬዋ ኮፍያውን እንትን በለው አዎ በደንብ ቁጥር ወደዚህ ሰላም ጎንደሬዋን አስገቧት ፕሊዝ የማታፍር ጎንደሬ ከሆነ ወደዚህ ፊት ክንዙር ዝም ብለህ እሺ አሁን ተከባብረን ነው የምንነጋገረው ሁላችንም ኦኬ ብሩ ቅድም ምለህ ነበር እኔ በጆሮዬ ሰምቻለሁ የቪዛ ተቆርጦ ብለህ ራስህ አምነሃል እንደውም ሚስትህ ዞራ ብለሃል እንደዛ ነው ያልከው ስትልቅ አዎ የቪዛ ተቆርጦ ብለሃል ላይቭ ሪከርዱንም ዳውንሎድ ማድረግ ይቻላል ቆርጦ ያቺን ፓርት ብቻ ማምጣት ይቻላል ሶ ምንም ችግር የለውም ይሄ ሰው የኮንስትራክሽን ቪዛ ሳይጠይቅ እሱ የምግብ ጠይቆ የኮንስትራክሽን ቪዛ ወጣለትና ያለ ፈቃዱ የቪዛ ሊቆረጥበት ሲል ብሬ ከሚከስር ብሎ መጣ ወደ ኢማራት መጣ በቃ አሁን መጥቷል ኦሬዲ መጣ ብሬ ከሚቆረጥ 2700 ድርሃም ማለት በኢትዮጵያ በጣም ብዙ ብር ነው 1 ሰከንድ 2700 ድርሃም የቪዛ ተቆርጦ ብርክ ይመለስልካል ሲባል 100 ወደ 113000 ብር ከሚከስር ኦልሞስት የከፈለውን 50% ከሚከስር ብሎ መጣ ኦኬ ከመጣክ በኋላ ኦሬዲ ዩ ኖ የወጣልክ ቪዛ የኮንስትራክሽን መሆኑን ታውቃለህ ብርክ እንዳይከስር ነው ኢማራት የመጣከው አይደል ብርክን እንዳታጣ ግማሹን ብር እንዳይቆረጥብክ ነው እሺ የኔ ጥያቄ ለምንድን ነው ያለ ፈቃዱ የወጣለት ቪዛ የሚቆረጥበት ነው የኔ ጥያቄ ለምሳሌ እኔና እናንተ ዲል አድርገን የምግብ ብላችሁኝ በምግብ ከፍዬ ግን የሚሰጥሽ ቪዛ የኮንስትራክሽን ነው ስባል ኖ በዚህ አልተስማማንም እኔና እናንተ የተስማማነው ይሄንን ነው ይሄን ማቅረብ ካታላችሁ ገንዘቤ መልሱ ስል ገንዘቤ ተቆርጦ የሚመለስብኝ ከሆነ ገንዘቤ እንዳይቆረጥብኝ መጣው እዚህ ድረስ ትክክል ነው አይደል አዘነው ለማቡት ትክክል ያለበት ምክንያት ልንገርሽ እንዴት እናንተ ያላችሁበት ያወቀ ነው የመጣው ነው እኮ ያወቀ ነው የመጣው ልክለት ሁሉ ማስረጃው አለኝ አልኩሽ እኮ ልክልሻለሁ ማስረጃው ስላለ ባለቤትክ ለምን አትልክም ቁጥሬን ወሰደኝ አንዴ ሀቢ ልጅቱን አስገቢያት ማንዴ ኢንቫይት ተደርጋለች እየተሽከረከረ ነው ጋብዛታለች ቤቲ ሞዴሬተሪ ጋብዛታለች ሰላም ጎንደሬዋን አክሰፕት አድርጊና ግቢ ውዴ ሁለት አይደለም ቴክስቱና ከላይ ያሉት ስንት ነው ማለት በሰንጠረዥ ነው እና አሁን ይሄንን ከሱ ለመላኩ ምንድነው ማስረጃ አሁን ይሄን ወረቀት ከሱ ለመላኩ አክብቦ ላከ ያልሽልኝ ምንድነው ይሄ ምንድነው ምንም እኮ ወይስ አለ
እሺ ላኩልኝ ቮይስ። እኔ ምንም አይነት ቮይስ አልደረሰኝም። ዝም ብሎ ሰንጠረዥ ፔፐር ብቻ ነው የደረሰኝ። ከማን ይላክ ከማንም የማያስታውቅ ነው የደረሰኝ። ይሄ ከኢማራት ከመጣ በኋላ ይሁን ሳይመጣ ይሁን በምንድን ነው የምናውቀው? ይሄንን እኛ እንዴት ነው ማወቅ የምችለው? ቮይሱ ቀን የለው ሰዓት የለው እንዴት ነው ቀኑ ማየት እዛው ላይ ቆይ እሱ ላከልኝ ላይ አክብቤ ልክልሻለሁ እስከነ ስልኩ ማለት ነው። ታየው ብሬስ ፔንተር የታለ የመረጠበት ታዲያ? ምንም የመረጠበት ነገር እኮ የለም። ቀለል ያለ ስራ ወይስ ላይ ነው ወይስ ነው ያለ ቀለል ያለ ስራ ዝም ብሎ እዚህ አንዱ መጣበታል ነው አባባሉ እኮ። ቀለል ያለ ስራ አድርግልኝ ማለት ኦልሬዲ ይሄ ሰው የጤና እንከን እንዳለበት እና ቀለል ያለ ስራ እንደሚፈልግ እያሳወቀ እኮ ነው ይሄ ቮይስ እኮ። መጀመሪያ ነው እንደዛ ያለን እኮ። እንደዛ ስላለን እዚህ አንዱ ምረጥ የተባለው እኮ እዚህ አተላኩለት መርጦ ይመጣ ነው። እሺ እኮ እሱ ኮንስትራክሽን የመረጠበት በአማርኛ ተርጉም ይመለስልህ ስትሉት ለምንድነው 2700 ድርሃም ይቆረጣል ያላችሁት? ያለሱ ፍቃድ በወጣ ቪዛ ለምን ብሩ ይቆረጥበታል ነበር ጥያቄው። ለዛ ጥያቄ ማስረጃ አለኝ። እሱ ቪዛው ይውጣ ያለበት ነው የምትይኝ አይደል? ነው አይደል? ስለዚህ ቪዲዮ ሳሚራ ስትክደን ብሩ ይመለስ ብለናል። ከዛ በኋላ በተስማማው ስራ ነው እንጂ ብሩ ይመለስ ሳይቆረጥ ገና ሳይቆረጥ ብልህ ይመለስ ብለናል። ከዛ በኋላ በተስማማው ቪዛ ነው ተከራ ይቆረጥ ብያለሁ። የቪዛ ቆርጠን ነው መልስ ያልነው አልኩት አለኮ ባለቤትሽ እኮ አዎ ብያለሁ። የቪዛ ተቆርጦ ብያለሁ ሲል እኮ ነው። የምን ቪዛ ነው የሚቆረጠው? አውጥታችሁ ነው ቪዛው ሳይወጣ ነው አለ እኮ እሱ። ይኸውልሽ እዚህ አለ ቪዛው ሳይወጣ በፊት ሙሉ ብር ሰሚራ ስትጠፋ ልመልስ ብሎታል። ሙሉ ብሩን ሳይቆረጥ ሰሚራ ጠፋች። በቃ ሰሚራ ያንን ይዛት ትሄድ፣ እሷን እኛ በመናገኛት እናገኛታለን፣ ብርህ ይመለስ ብሎታል። አያማን ሰሚራ ብሎክ ስታረገኝ 2 ወር በኋላ ነው ዱባይ መግባት። ቆይ ማሪ ቅድም ባለቤትሽ አዎ ብያለሁ፣ አዎ የቪዛ ቆርጬ የቀረውን እመልሳለሁ ብያለሁ አለ እኮ። ሰማን እኮ እንደዛ ነው ያልከው? ነው እኔ ቪዛው ሳይወጣ ነው እንጂ ቪዛው ከወጣው ደግሞ ግዴታ ነው። ቪዛው ሳይወጣ በፊት ነው ያልኩት። ቪዛው ሳይወጣ ቆርጬ ልመልስልክ ያለው? አይ ሙሉ ብር ልመልስልህ ያልኩት። ከዛ እሱ ደግሞ 2 ወር መቀመጥ ኢትዮጵያ አልፈልግም አለ። ስለዚህኛው ምን ትላለህ ወንድሜ? አዘነው ምን ትላለህ? አንደስ ማለት እኔ የጠየቀችሽ ጥያቄ በሙሉ ተረስቶኛል። ማለት ስሜታዊ ስለሆነ ከመጀመሪያው ጥያቄው ተወራቀቱ እያነበብሽ ለዛ ጥያቄ በሙሉ መልስ ልስጥሽ። አንድ እሱን ያጀልኝ። 2 ባልየው እንደሷ ልክ ቪዲዮ ይውጣና ያውራ። ለምን ይፈራል? ደላላ አይደል? ለምን ይፈራል? ቆይ ሀቡ ለምንድን ነው የኔ ባል ቪዲዮ እንዲወጣ የፈለገው? እሱ አንዴ አሜን። አንዴ ውሌቷ ዋልከው ከማን ጋር ነው ወንድሜ? ስምምነት የፈጸምከው የተነጋገርኩት ማለት ነው። የተነጋገርኩት ከሌላ ልጅ ጋር ናት። የኛ ሀገር ልጅ ናት። እሷ ናት ማውቀው ደላላ አለ ብላ ያገናኘች። አሁን ቀርባ መናገር ትችላለች። ታች ላይ ያለች እየሰደበቻቸው እሷ ቀርባ መናገር ትችላለች። ባሏ የምታውቀው ማለት ነው ያገናኘች። ከዛ ባልየው ብሩ ከገባለት በኋላ ልጅቱን ብሎክ አላት ማለት በመካከላቸው ተፈታለ ይመስለኛል ከምሽቲቱ ጋር። ከዛ ምሽቲቱ ደወለችና እኔን ብርህን ቪዛውን አዛ ነው አንድ ጥያቄ ነው የጠየቀው አቡዬ ላዛ ነው እኔ እሱን ጠይቀዋል። ከማን ጋር ነው ስምምነት? እናንተ ለሁለት ዲል የምታደርጉት? እሱ አንድ ሰው ነው። ከአንቺ ጋር ከሆነ ጉዳዩን የጀመረው ከአንቺ ጋር እንጨርሳለን። ከባለቤትሽ ጋር ከሆነ ከባለቤትሽ ጋር እንጨርሳለን። ጉዳዩ ጥርት ብሎ መሄድ የሚችለው ማን ነው? መጀመሪያ ብሎ ጉዳዩን ከአዘነው ጋር የጀመረው አንቺ ነሽ ወይስ ባለቤትሽ ነው? ባለቤቴ ነው። ታዲያ ለምን አንቺ ቅድም እንደነገር ባለቤትሽ መጥቶ እዚህ ጋር ይነጋገር? አንቺ ለምን መጣሽ ታዲያ? ለምን እሱ አልመጣ? ማለት ጉዳዩን የያዘው እሱ እሷን ያመጣ አዛናውን ያመጣችው ልጅ ቃል ኪዳን የምትባለው ልጅ አሁን ነው ቃል ኪዳን የምትባለው። እኔ እንዳላቅ ቃል ኪዳን ብላ የመጣችው እንጂ ስሟ ሰላም ጎንደሬዋ ነው የሚለው።
ያች ልጅ እኔ ከባሌ ጋር ገና ሀብ ተብሎ ጭንኝነት ገና ሳንጋባ ገና የጋብቻ ወረቀት ሳንፈራረም ሳለ ቤሩት እያለች ከባለቤቴ ጋር ታወራው ነበረ። ከባለቤቴ ጋር ያወሩ ነበረ እና አዛናውን ያመጣችው ለባለቤቴ ሰላም ጎንደሬዋ የምትባለው ነች። በመሃል ሰሚራ አፕን ስታደርግ ሰላም ጎንደሬዋ ነቤት አሜን ከበጣም ተቀጣ ስለማይመለከት ያወራሽልን ነው። ስለ ጉዳዩ ብቻ እናውራ ፕሊስ። ወደ ሌላ ነገር አንሄድ። የሚመለከተውን ጉዳይ ብቻ። አሁን ጥያቄውን ለአዘነው ጠየቅኩት። ምንድነው መጀመሪያ የጠየቁት ጥያቄ ተስማምታችሁ ከኢትዮጵያ ስትመጣ በኮንትራት ተስማምታችሁ ነው ወይ የመጣኸው? አዎ። ያው ሐቀኛ ነው እኮ አልካደም። አዎ እኔ 270 ሺህ ከፍዬ ኢማራት ሲያመጡኝ በኮንትራት ተስማምተን ነው የመጣሁት። አለቀ ጉዳዩ እዚህ ጋር። ሁለተኛው ጥያቄ እሺ በኮንትራት ተስማምተህ ከመጣህ ኢማራት እግርህ ከገባ በኋላ ለምን ኮንትራት አልፈልግም ፍሪ ቪዛ አርጉኝ አልክ? ለዚህ ጥያቄ መልስ ስጠኝ ወንድሜ። አዘነው ያንተ ተራ ነው። ኒውቱን አብሩለት። አይ ቲንክ አልሰማኝም መሰለኝ። ሚውቱን ቢብሎክ ነው ወንድሜ። ናልሽ የጠየኩህ ጥያቄ 270 ሺህ ከፍለህ እዚህ ሊያመጡ ተስማምታችሁ ኦልሬዲ ክፍያው ከመጣህ በኋላ በኮንትራት እንደሆነ አምነህበት ተስማምተህ መጥተህ ዩናይትድ አረብ ኤሚሬት ከመጣህ በኋላ ለምን ሀሳብህን ቀይረክ ፍሪ ቪዛ ነው የምፈልገው ኮንትራት አልሰራም ለምን አልክ? ይኸውልሽ አሁን እኮ ማለት ነው አሁን ራሷ በራሷ ቃል ያወጣችው ማለት ሚዲያ ላይ አሁን 8000 ምናምን ሰው በቀረበበት እንትን ተስማምተን ሁሉን ነገር ህግ ይዞታል። 270 ሺህ ብር እንዳመነች ህግ ይዞታል። ህግ ላይ ያየናል። ከዛ ውጭ እኮ አሁን አንቺ ለማክበር ያክል ነው እንጂ መግባት አልፈልግም ነበር። ሚዲያ ላይ መቅረብም አልፈልግም። አንቺ በማክበር ነው አስገቡ ስትይ እኔ ብሎ በሷም ታውቄ ልወጣ ብዬ ነው አንቺን አክብሬ የገባው እንጂ እኔ አሁን ከዚህ ላይ ምንም እናገረው ነገር የለም። ይቅርታ አድርጊልኝ። ስለዚህ ይህንን ጥያቄ መመለስ አትችልም ማለት ነው። ለምን ኮንትራት አልፈልግም ፍሪ ቪዛ አሰሩልኝ እንዳልክ? ምን ኮንትራት አልፈልግም? በኮንትራት መስራት አልፈልግም ፍሪ ቪዛ አሰሩልኝ፣ ኢቃማ መኖሪያ ፍቃድ አሰሩልኝ፣ ኮንትራት መስራት አልፈልግም ብሏል ነው እያለች ያለችው እሷ። እኔ ነግሬሻለሁ ስመጣ አሁን አንድ ነገር ነግሬሽ መዋጣው ማለት ነው። እኔ ነግሬሻለሁ በጥይት እንደተመተው ነግሬሻለሁ። ምግብ ቤት ነው ብለሽኛል ስንስማማ። ብሩ ከገባ በኋላ ግን ሌላ ቃል አመጣሽ፣ ሌላ ቀየረች ስራው። ስትቀይርን ምንድነው ብሩ የመበላት የለብኝም ማዛ ካንስሌሽን እንጠይቃለን ምናምን የሚል ሁላ ብለውና ካንስሌሽን ጠይቀን አንተ በራስ ቪዛ እንትን ማለት ትችላለህ። እስከዛን ድረስ አወርተንበታል። አሁን እንደዚህ እንደ አዲስ ጥያቄ የምታመጣው ነገር ካላት እንግዲህ ራሷ ተወቅ። እኔ ሚዲያ ላይ ሁለት ዚህ መውጣቱ ራሱ እኔ ሆኜ ነው። እኔ አሁን ራሴን ናጽናናበት ህግ ይዞታል። ህግ ይፍታው። አመሰግናለሁ። ታች ላይ የምትከታተሉኝ ቤተሰብ አመሰግናለሁ። ውስጥ ላይ ያላችሁም አመሰግናለሁ። ለባለ እውነት ይበል። ጥያቄዎቹን ጠይቂኝና ልመልስልሽ እኮ ያልከኝ አንተ ነህ ወንድሜ። የጻፍሻቸውን ጥያቄዎች ጠይቂኝና ልመልስልሽ ብለኸኝ ነው እኮ የጠየቅኩ። ኦኬ እሺ፣ ሌላ ጥያቄ አለ? አዎ፣ አንደኛው ጥያቄ ከመጣክ በኋላ እነሱ ስራውን እንደቀየሩት ተናግረሃል። በምግብ ብለው አምጥተው ከዛ በኋላ ኮንስትራክሽን እንዳሉክ፣ አንተ ደግሞ አቅምክ ኮንስትራክሽን መስራት እንደማይፈቅድ ከጤና አንጻር ስትነግራቸው ኢቃማ ልታሰሩ ተስማምታችሁ ያለችው 3000 ድርሃም ከፍለክ የቀረቡት 2000 እንደሆነና ከቤት ወጥተህ ሌላ ወንዶች ቤት እንደሄድክ ይሄ ነገር እውነት ነው ወይ ያለችው? ወጥተህ ሄደክ ከዛ በኋላ ኢቃማከን እሷ የምትለው ኢቃማውን እሷ እንዳሰራችልክ ነው። በመታጠሩት ደግሞ ቅድም ሲሉኝ የነበረው ሌላ ሰው ነው ያሰራለት። በፍጹም ሊቃማ የሚባል ነገር እሷ አላሰራችልኝም። ብሩን ተበደረ ነው ያበደሩ ልጆች በአንቺ ቤት ገብተው ከፈለሽ ያናጎሻል። ሚዲያ ላይ የሚቀርቡ ሰዎች ናቸው። ሚዲያ ላይ የሚቀርቡ ብር ያበደሩ በአካውንት እንዴት እንደገባ እራሷ ማምናበታለች። በብድር ነው እንጂ ተበደርኩ ማለት ነው። ምንም አልጨመርኩም ሀቡዬ። እዚህ ላይ እኮ እኔ ልክ ነኝ እኮ እሱ አልነበረም አስታውሪ። ስለዚህ አንቺ ሚውት አድርጊና አዳምጪ። እሱ
ሴቶች እሷ ቤት የሚኖሩ 2 ሴቶች 500 ድርሃም፣ አንድ ዘመድክ ደግሞ ከአቡዳቢ 1500 እነሱ ደግሞ እሷ አሜን 500 በአጠቃላይ 3000 ድርሃም ቤት ውስጥ ሰበሰበችልክና ወስዳ ለቢሮ እንደከፈለች ሜዲካል እንዳደረክን የነገረችን። ይሄ ነገር እውነት ነው? ይኸውልሽ በሰዓቱ እነዛ ልጆች ብሩን በብድር መልክ ሲሰጡ ከቤቱ ያሉትን በቃኛ መጀመሪያ የካምፓኒው ኃላፊ መጥቶ ይዞ ሊሄድ አሳየሁት ላይ ሳሳየው እንዴት በቃ እሷንም ብሏታል። ይሄ ልጅ እንዴት ይሰራል ምናምን እኔ የተወሰነ ገብቶኛል እንግሊዘኛ ሰው እንዴት ይሰራል ይሄ ምንድን እንዲሰራ ነው የሚወስደው ምናምን አለ። እኔ ተባበረው የሚችል አይዲውን ሰጠዋለሁ እኔ ያልብር ትከፍላላችሁ አለ። ከዛ ቤት ውስጥ ገባና ከገባን በኋላ እሺ ብላ አምናበት መጣች። ያን ብር እኔ ከምበደረው ሰው ተበዳደርኩ። ከዛ 500 ብር እሷ ጨምራለች እንትን ሜዲካል ሶርስ 500 ብር ጨምራለች። ለዛ 500 ብር ነው እንግዲህ ይሁላ መንስኤ መጣው። ከ500 ብሩ መጣችና ውጣልኝ ከቤት ያለች 500 ብር ያስከፈልከኝ አንተ ውጣልኝ ሪከርድ አለኝ ከቤቴ ውጣልኝ አለች። ልታሰማን ትችላለህ? ለምን እሷ ያለችው አንተ ራስህ ኢጃዛ ቤት ብለህ እንደሄድክ ነው። ኢጃዛ ቤት ሄዳል ነው። እሺ የሱ ተራ ነው። አንቺም በተራሽ ነው የምታወሪው። ሚውትሽን አንስተሽ 2 ሰው አንድ ላይ ሚውት አያነሳም። ለምን ቅድም ያልሽን ካስታወስሽ ሴኩሪቲ እሱ ማታ ከሴት ጋር በመውጣቱ ምክንያት ሴኩሪቲ መጥቶ ከቤት እንዳባረራችሁ ቤት ልቀቂ እንደተባልሽ በዛ ምክንያት ደግሞ አንቺ ቤት እያፈለግሽ እያለ ራሱ በገዛጁ ማቀው ልጅ አለ ብሎ እንደሄደ ነው የነገርሽን። ያንን ነው የጻፍኩት እኔ። እሺ ክፈተው ቮይስ። ይሄ ደግሞ የአሁን ውጤት ነው። ገባህ አይደለ? ሲቀጥል ደግሞ አንተ መሰርናል የባሌን ፎቶ ራሱ ለምንድን ነው ከስልክ ውስጥ አውርዳ ያስከው? ሌባ ብንሆን እኮ እኛ ቤታችን አናመጣህም። ብዙዎች ችግር ተፋልሜያለሁ፣ ግን አንተ ግን አንገተ ቢስ ማለት ነው። ለማንኛውም ከአሁን በኋላ ስራ ቢሆን አንድ ነገር ልተባበርህ አልፈልግም። ወደ ፈለግበት ቦታ መሄድ ትችላለህ። እሺ አይመለከተኝም። 500 ድራሜን ደግሞ ታመጣታለህ። ወደ ሳይሆን በግድ ማለት ነው። ግን በጣም ተሳፍረው በጣም ሀበሻ ለእኔ ማለት ነው መሰርቢዎች ናቸው። ተከሶች ለምን ስለማከብራችሁ ስለምንከባከባችሁ ነው እንጂ እንደማንኛውም ደላላ ማለት ነው አንድ ቤት ውስጥ ማንቆር አያቅተኝም። ግን በጣም ያሳፍራል። በጣም ታሳዝናለህ። እሺ ቮይስ ላይ እንደሚያሳየው ደላላነትሽን በገዛ እጅሽ አምነሻል። ቮይሱ ላይ እንደ ማንኛውም ደላላ አንድ ቤት ነበር አምጥቼ ማንቆራችሁ አልሽና ሶ ደላላነትሽን ራስሽ በገዛ አንደበትሽ አምነሻል። ሶ እሺ ስለዚህ እሱ ሳይሆን ወጥቶ የሄደው አንቺ ራስሽ ነሽ። 500 ድርሃም ለሱ በማውጣትሽ ተናደሽ ውጣልኝ ከቤት ያልሽው ማለት ነው ያባረርሽው አንቺ ነሽ አይደል ያባረርሽው? ይሄ ቮይሱ ላይ ውጣልኝ ያልሽው አቡ የኔ ተራ ነው። የስ ፕሊዝ ውጣልኝ እንዳልሽው ይሄው በአንደበትሽ እንደገና ደላላነትሽን በአንደበትሽ ያለሽ የኔ ተራ ነው። ሀቡ ላብራራ መናገር እችላለሁ። ወኖ ነው በልዩ እያስተረጎማ ነው። ወጥቶ ማይናገር ለምን ወጥቶ ይሄን ያደረገው ካንቺ ጋር ከሆነ ለምንድን ነው ባለቤትሽ አንቺ ቪዲዮ ወጣ በይው ከጎኑ ነው እያስተረጎማ ነው። ወጣ በይው ቪዲዮ። አዎ ለምን ባለቤትሽ አይመጣም? ምን አልሽኝ ሀቡ? ለምን ጉዳዩን ዲል ያደረገው ከሱ ጋር ባለቤትሽ ነው አይደለ? አንቺ እሱ እኮ ፕሮቴክት ሊያደርግሽ ይገባል። ባለቤትሽ ወንድ ነው አይደል? ፕሮቴክት ያርግሽ። አንቺ ወደዛ ሂጂና እሱ መጥቶ እዚህ ጋር ለአዘነው ጥያቄዎች ባለቤትሽ ነው መመለስ ያለበት። እሺ ቪዲዮውን አጠፋውና አዛናው ጋር የተነጋገሩትን ያወራል። አዘነው በቪዲዮ ነው ያለው። እኔ በቪዲዮ ነው ያለው። እሱ ብቻ ቪዲዮ ለምን ያጠፋል? ዋይ ለምን በቪዲዮ ያወጣም? ዋት ኢዝ ዘ ፕሮብሌም? ቪዲዮ ቢወጣ አናናና ተናገር። እሺ ችግር የለውም። ግን እዚህ ጋር እኔ መልስ መልስልሻለሁ። አንቺ ሌሊት ላይ ሰው ወጥቶ ሌሊት ላይ እኔ የኔ ተራ ከሆነ እኔ ይቅርታ ልናገር። ከዛ ባሌ እሺ ይገባል። ባሌ እሱ ዝም በል የኔ ተራ ነው በራሱ ላይ እኔ ሌሊት አንቺ በእኔ ቦታ ብትሆኚ ሌሊት ሰው ተኝቶ ክላስሽ ውስጥ አስተኝተሻቸው እኔ መሬት ተኝቼ እነሱን አልጋ ላይ አስተኝተሻቸው ሌሊት ወጥተው
ቤት ልቀቂ ብትባይ ህፃን ልጅ ይዘሽ በኢማራት ምድር ምን ታደርጊያለሽ? ለሊት ለመውጣቱ ይኸውልሽ፣ እኔ ያለ ማስረጃ ምንም ነገር አለ አለኝ ሲኩሪቲር አለኝ ሲኩሪቲር አለኝ። ቤት ልቀቂ የተባለው ራሱ ሲኩሪቲር አለኝ። በቃ ቤት ልቀቂውን ተውና እሱ ለሊት የወጣበትን የቪዲዮ ማስረጃ አምጪልኝ። ለሊት የወጣበትን ሴኩሪቲ ካሜራ ይቀርጻል አይደለ? የማንኛውም አፓርትመንት ያንን አስወጥተሽ አምጪልን። እሱ አልወጣውም እያለ ነው ለሊት ወጥተዋል። ምክንያቱም ከአንድ ወር በፊት ቤት ልቀቂ ተብያለሁ። እኔ ከተኛውበት ነው ተንኳኩቶ የተነገረኝ። ሰውዬውን ላቅርብልሽ? እሺ ኖ ሰውዬው ሰው ምስክርነት አይሆንም፣ ዶክመንት ነው ምስክር የሚሆነው። የቪዲዮ ስታመጪ ያ ቪዲዮን ነው የምናምነው። ሰው ላንቺ ብሎ ሊዋሽ ይችላል። የሆነ ነገር ከሰጠሽው ለሴኩሪቲው 10 ብር 20 ብር የሻይ ከሰጠሽው ሊዋሽልሽ ይችላል። እኔ የግለሰብ የሰው ምስክርነት አላምንም። እኔ የማምነው እኔ ሀቢባ የዶክመንት ምስክርነት ነው፣ ቮይስ ቪዲዮ ቴክስት እንጂ የሰዎች ሰው እንደፈለገ ሀሳቡን ይቀይራል። የሰው ምስክር እኔ አልቀበልም። ማስረጃ ነው። አንቺ ይሄ ሰው ለሊት ወጥቷል፣ ለሊት ከሴት ጋር ነች እንደው ወጥቷል ካልሽ ሰው ሴኩሪቲ ካሜራ አለ፣ ቆርጠው ይስጡሽ። ያንን እንየው። ገባሻ? አንደኛ። ሁለተኛ ነገር ደግሞ ወንድ ልጅ እኮ ፕሮቴክት ይሹድ ፕሮቴክት ዩ እኮ ባለቤትሽ እኮ ፕሮቴክት ያደርግሽ። አንቺን እዚህ ጋር አስጥቶሽ እሱ እዛ ከሚቀመጥ ለምን መጥቶ ትበልና አውራ እንዴ? እሺ ቆይ አንዴ ሻቡዬ መምጣት አለበት። ባል ለሚስቱ ይቆምላታል። እዚህ ጋር ጉዳዩ የእሱ ሆኖ ሳለ አንተ ሀቡዬ እሺ በቃ እሺ ኦኬ። እሷን አክብረሃት ቁጭ ብለህ አውራ። በቪዲዮ እየሰራህ ነው? አዎ እየሰራን ነው። እና አራትን ችግር አለ በቃ ባንክ ይዘጋ ነው። አቡ እንዴት ናችሁ? እንዴት ነህ? ሰላም ነው? ካሜራው ግድግዳው ነው የሚታየን። ሰላም ነው? ሰላም ወንድሜ፣ እንዴት ነህ? እንኳን ደህና መጣህ። በደንብ ይወጣ። እንትን ነጠላውን የሚያውልቀው ሰላም ነው? ነጠላውን አቡ እንደዚህ ላድርግልሽ። ባትሪ ሊዘጋ ስለሆነ አዎ፣ ይሄንን አንሳው። ለምን ፊትህ በደንብ አይታይም ወንድሜ? ምን እንደሚመስል ታውቃለህ? ከአንተ በዚህ እንኳን ስትል ሌሎች ሰዎች ብር የተበሉ ይጠይቁ እንዳይመጡ ይመስላል። ገባህ አይደል? ያው ፀጉሬ ስለተላጨ ሀቀኛ ሰው እየቀለድን እኮ አይደለም። እኛ እዚህ ጋር 7000 ሰው አክብረክ ይህንን ገልጸክ ነው ልታወራን የሚገባው። አንደኛ። ሁለተኛ የሆነ ሰው እኔም ብር ተበልቻለሁ ብሎ እንዳይመጣ ፈርተክ ነው የሚመስለው። ገባህ? ኦኬ። መጀመሪያ አዘነው ዲል ሲያደርግ ስምምነት ሲፈጽም ከአንተ ጋር ነው ስምምነቱን የፈጸመው አይደል? ስለዚህ ከአንተ ጋር ስለሆነ ጉዳዩ አንተን ነው የሚመለከተው እንጂ ባለቤትህን አይደለም። ይኸውልሽ እሷ ጋር ሊያወሩ የፈለኩት በምን እንደሆነ ታውቂያለሽ?